በዓለም ላይ ሰዎች ለተለያዩ አገልግሎቶች የሚጠቀሙባቸው 1.4 ቢሊዮን ተሽከርካሪዎች ይገኛሉ። እነዚህ ተሽከርካሪዎች በዕድሜና በሚጠቀሙበት የነዳጅ አይነት የሚለቁት የበካይ ጋዝ አይነት ይለያያል። በኢትዮጵያም 1 ሚሊዮን ተሽከርካሪዎች የሚገኙ ሲሆን ከእነዚህ መካከል በመቶ ሺዎች የሚቆጠሩት በአዲስ አበባ ከተማ የሚገኙ ናቸው። በአዲስ አበባ ከተማ የሚገኙ ተሽከርካሪዎች ከሌሎች አቻ ሀገራት ከተሞች አንጻር አነስተኛ ቢሆኑም ያረጁ በመሆናቸውና የሚጠቀሙት ነዳጅ ጥራት ዝቅተኛ በመሆኑ አካባቢን በመበከል ከፍተኛ ድርሻ አላቸው። በካይ ነገሮችን እንለያለን። እንደ ሀገራችን እንደ አዲስ አበባ የምናነሳው እነዚህ አሮጌ ተሽከርካሪዎችን ነው። አሮጌ ተሽከርካሪዎችና እነዚህ ተሽከርካሪዎች በብዛት ወደ ሀገር ሲገቡ ያው ከእድሜያቸው የተነሳ እነዚህ የበካይ ጋዞች ልቀት እየጨመረ ይሄዳል። ከፍተኛ ነው። ብዙ መኪና ኖሮን አይደለም ወይንም ብዙ ተሽከርካሪ ኖሮን አይደለም። እንደ ሀገር ወደ 700,000 800,000 ተሽከርካሪ ቢሆን ነው ከፍተኛ የተሽከርካሪ ቁጥር ያላቸው ያደጉት ሀገራት አሉ። ነገር ግን ከዛ አንጻር የኛን በምናይበት ጊዜ ብዙ ተሽከርካሪዎች አሮጌ ከመሆናቸው የተነሳ የልቀት መጠናቸው ይጨምራል። ከፍተኛ ልቀት አላቸው። ያ ደግሞ ሄዶ በሀገሪቷ ላይ በህዝቡ ጤና ላይ በአካባቢ ላይ በኢኮኖሚ ላይ ጫና ያመጣል። በዋናነት ደግሞ ብዙ ተሽከርካሪ ያለው እንደ ሀገራችን አዲስ አበባ ከተማ ላይ ነው። ተሽከርካሪ ነዳጅ ይወስዳል። የሚወስደው ነዳጅም ይለያያል እንደየነዳጁ ጥራት። ያው ከቤንዚል ጥራት ያለው ነው። ወደ ሌላ ስንሄድ ደግሞ እነ ኬሮሲን እነ የተለያዩ ናፍጣ ጭስ አለው። በተመሳሳይ ደግሞ የተሽከርካሪው የማቃጠል አቅም ወይ ደግሞ የተሽከርካሪው ጥራት የጥገና ሁኔታ ከግንዛቤ ውስጥ ገብቶ አሁን በዚህ ሰዓት አዲስ አበባ ውስጥ ብዙ አሮጌ ተሽከርካሪዎች አሉ። በሚፈለገው መልክ ነዳጅ አቃጥለው አስፈላጊውን ጭስ መቀነስ የሚችሉ አይደሉም። እንግዲህ ካለው መኪና እስከ 60 ከ50% በላይ 30 ዓመት ያገለገለ ነው የሚባለውና ይሄ ብቻም አይደለም። እንግዲህ አዲስ አበባ ውስጥ አብዛኛው የኢትዮጵያ መኪና አዲስ አበባ ውስጥ ነው ያለው። ይሄ ማለት ምንድነው? ብዙ ጭስ አለ ማለት ነው። ብዙ ሰልፈር ዳይኦክሳይድ አለ፣ ብዙ ካርቦን ሞኖክሳይድ አለ፣ ብዙ የናይትሮጂን ኦክሳይድ ይለቀቃል ማለት ነው። ይሄ ተለቀቀ ማለት ሰው የሚተነፍሰው አየር የተበከለ ነው ማለት ነው አብዛኛውና እንግዲህ የዓለም ጤና ድርጅት ከሚያስቀምጠው ከ10 ማይክሮግራም እና በሚሊሜትር ኪዩብ ከዛ በታች መሆን አለበት ነው የሚለው። የኛ እንግዲህ 280 እስከ 300 ይሄዳል ማለት ነው። በአዲስ አበባ ውስጥ ከሚከሰቱ የአየር ብክለት የተለያዩ ምንጮች ቢኖሩም ተሽከርካሪ ከፍተኛውን ድርሻ ይይዛልና የሚለቀቁት ጋዞችና ብናኝ ወይም ፓርቲኩሌት ማተር የምንላቸው ናቸው እና በአሁኑ ጊዜ በተለይ ከፍተኛ ትኩረት እየተሰጠ ያለው አሁን አንዳንዴ ጭስ የምንለው ጠቆር ያለው ነገር አይተን እንደሆነ መንገድ ላይ መንገድ አካፋዮች ላይ ጥቁር ሲሆን ታያለ እንትኑ ላይ እና ያ ብናኝ ነው፣ ጭስ ሳይሆን ብናኝ ነው ማለት ነው። ስለዚህ ወደ ሰው ሲተነፍስ በቀላሉ አፍንጫ ውስጥ ገብቶ ወደ ሳምባ ሁሉ ሊደርስ የሚችል ነገር ማለት ነውና በዓለም አቀፍ ደረጃ የበለጠ ትኩረት የተሰጠው ለዚህ ፓርቲኩሌት ማተር ለሚባለውና በተለይ ፓርቲኩሌት ማተር ተብሎ ደግሞ እንደገና ሳይዛቸው ራሱ ፓርቲኩሌት ማተር 10 የሚባል 10 ማይክሮሜትር ሳይዝ ያላቸው፣ ከዛ ደግሞ ፓርቲኩሌት ማተር 2.5 ምንለው አለ። እነሱ ደግሞ በጣም ትናንሽ ናቸው፣ በደንብ አይታዩም። ውስጥ ድረስ ሳምባ ሰርገው ሊገቡ የሚችሉና የጤና ችግር ሊያስከትሉ የሚችሉ ናቸው። የተለያዩ ጤና ችግር በዚህ ምክንያት ይፈጠራል በሰው ላይ። ለአካባቢ ብክለት የግንዛቤ ችግርን ጨምሮ ለብክለቱ ዋነኛ ምክንያቶች ናቸው ተብለው የሚጠቀሱ በርካታ ጉዳዮች አሉ። ከእነዚህ መካከል ዝቅተኛ የነዳጅ ጥራትና ያረጁ ተሽከርካሪዎች የአዲስ አበባ ከተማ ጎዳናዎችን ማጨናነቃቸው በተሽከርካሪ ለሚመጣ ብክለት በምክንያትነት የሚጠቀሱ ናቸው። ብዙ አሮጌ መኪናዎች አሉ። እነዚህ አሮጌ መኪናዎች የሚጠቀሙት ደግሞ ነዳጅ ነው። ባይዘዌ ነዳጅ የራሱን ስታንዳርድ አለው። የምንጠቀመው ነዳጅ አንዱ ከዛ ነው። ነዳጅ ያደጉት ሀገሮች እስከ 10 ppm ወይንም ፓርትስ ፐር ሚሊየን ሰልፈር ኮንቴንት ነው ይህንን የምንለው ሰልፈር ኮንቴንቱ ነው። የኛ አሁን
ነዳጅ አቅራቢ ድርጅት ይህንን ወደ ዝቅተኛ ወደ 50 የማውረድ እቅድም አለው፣ እየሰራበትም ነው። ከዚህ በፊት የምናስገባው በሺዎች የሚቆጠሩ ሰልፈር ኮንቴንት ያለውን ነዳጅ ነበር። ያንን ነዳጅ ስትጠቀም ያው የብክለት መጠኑ ይጨምራል። ለአየር ብክለት መንስኤ የሚሆኑት ተሽከርካሪዎች አንደኛው ከእድሜያቸው ጋር የተያዘ ነው። ባረጁ ቁጥር የበለጠ በካይ የሆኑ ይሄዳሉ። ሁለተኛ ደግሞ የመንገድ መጨናነቅ የሚፈጠር ከሆነ አማራጭ መንገዶች በቂ ከሌሉም በዚህ ምክንያት ተጨማሪ ብክለት ይፈጠራል። የመንገድ መጨናነቅ አማራጭ ማጣት ብቻ ሳይሆን መንገዱም ራሱ ችግር ካለበት የተበላሹ መንገዶች ተሽከርካሪዎች ብዙ ጭስ እያወጡ እንዲሄዱ ምክንያት ይሆናሉና ከዛ አንፃር ብክለት በከፍተኛ ደረጃ ከሚታይባቸው ከተሞች አንዷ ናት አዲስ አበባ በአፍሪካ ራሱ። ከተሽከርካሪዎች የሚወጣ ብናኝ መጠኑ ከፍተኛ ሲሆን በሰዎች ላይ የሚያደርሰው የጤና ጉዳት ከፍተኛ መሆኑን ባለሙያዎች ይናገራሉ። እነዚህ ተሽከርካሪዎች የሚያወጡት በካይ ነገርና ይህን ለመከላከል በቂ ዝግጅት ካለመደረጉ ጋር በተያያዘ በማህበረሰቡ ጤና እንዲሁም በሀገር ኢኮኖሚ ላይ እያደረሱት የሚገኘው ጫና ከፍተኛ ነው። ከልብ ጋር የተያያዙ በሽታዎች አሉ። ይሄ ከልባችን ጋር ብዙ የልብ ካንሰር ሊሆን ይችላል። የልብ በአግባቡ አለመስራት ሊሆን ይችላል። ሳምባ ደግሞ በዋናነት የሚጠቃው የመተንፈሻ አካላችን ነው። ሳምባ እንግዲህ እነዚህ የተበከሉ ወይ ደግሞ ይሄ ፓርቲኩሌት ማተር የምንለው 2.5 ወይ ደግሞ ፓርቲኩሌት ማተር 10 ይላል ሳይንሱ። ከዛ ከተቀመጠው በላይ ሲሆኑ ሳምባችን ያተነፋፈስ ስርዓቱ ይዛባል ማለት ነው። አንዱ እሱ ነው። የሳምባ ካንሰርም ያመጣሉ። ይሄ የአተነፋፈስ ስርዓታችን ብሎክ ሊደረግ ይችላል ከነጭራሹ። ይሄ ደግሞ በተለይ በህፃናት፣ ሌላ በሽታ ያለባቸው ማህበረሰብ ክፍል ላይ፣ እርጉዝ ሴቶች ላይ ይብሳል ማለት ነው። በእድሜ የገፉ ሰዎች ላይ በጣም ጫናው ይበዛል። ስለዚህ ያለው የጤና ችግር በሰፊው አለ። የጤና ድርጅት መረጃም የጤና ተቋሞቻችን መረጃም ይሄን ነው የሚያሳዩት። የአመት አማካይ መሆን ከሚገባው እስከ 8 ጊዜ እጥፍ ፓርቲኩሌት ማተር ተመዝግበዋል ማለት ነው። እና በዛ ምክንያት ሰዎች ይታመማሉ። እና ከህመም ጋር በተያያዘም በጤና ቢሮ የሚወጡ መረጃዎች አሉ። በየአመቱ ቶፕ 10 ከፍተኛዎቹ በሽታዎች የትኞቹ ናቸው ተብሎ ሲመዘገብ ከመተንፈሻ አካል ጋር የተያያዘው ከፍተኛውን ድርሻ ይዛል። እዚህ ከመተንፈሻ አካል ጋር የተያያዘው ከአየር ብክለት ጋርም በአብዛኛው የተያያዘ ነው ብለን ነው የምንወስደውና በዚህ ምክንያት ብዙ ሰዎች ወደ ሕክምና ቦታ ይወስዳሉ። እና ከዚህ ጋር የተያያዙ ምን ያህል ሰዎች ሞተዋል የሚልም ይሁን ጥናት አለ። በአመት ከ2000 በላይ ሰዎች ከዚህ ችግር ጋር በተያያዘ ህይወታቸው እንደሚያልፍ ከአየር ብክለት ጋር በተያያዘ ማለት ነው። እኛ ከ117 አገራት አዲስ አበባ ከተሞች ማለት ነው ከ117 ከተሞች እኛ አሁን ባለው መረጃ 27ኛ ላይ ነን በብክለት ማለት ነው። ተመልከት፣ ከዚህ ከ117 ከተሞች 27ኛ ላይ መሆን ገና እድገት ላይ ያለች ሀገር ነች። እቺ ሀገር ይሄ ከተማ ገና የሚለወጥ ገና ያላበቃለት የምናድግ ሰዎች ነንና አገራት ነንና እዚህ ላይ መድረሱ ራሱ የሆነ ነገር የሚያመላክት ነገር አለውና ካልተሰራበት ጥንቃቄ ካልተወሰደበት ይሄ በየጊዜው እየጨመረ ጥናት አለ። በአዲስ አበባ ላይ ብቻ በዚህ በአየር ብክለት 1600 ሰው በየአመቱ ይሞታል። ይሄ ትንሹ ነው ይሞታል። ያ ብቻ አይደለም። በአየር ብክለት በየአመቱ የምናጣው ከ4 ሚሊዮን ዶላር በላይ በየአመቱ እናጣለን በአዲስ አበባ ላይ። አዲስ አበባ ያለው ችግር በጣም ውስብስብ ነው። ህዝቡ በጣም ተፋፍጎ ነው የሚኖረው። አየሩ እንደሚፈለገው አይዘዋወርም። ሰው ይበዛል፣ ህንፃ ይበዛል፣ መኪና ይበዛል። የጤና ችግሮቹ በዛኑ ያክል ከሌሎች ክልሎች በጣም የከፉ ናቸው። ይሄን አንዳንዴ በስሜት ህዋሳችንን ማየት እንችላለን። ጠዋት ስንነሳ አዲስ አበባ ምን እንደምትመስል ወይ ከመገናኛ ጫፍ ስትመጣ ወይ ከእንጦጦ ወደ ታች ስትወርድ ከተማዋ ምን ያክል ከፍተኛ ጭስ እንዳለ
ኢቭን የጠቆረ ጭስ ሁሉ አለ ጠዋት ብዙ ጊዜና አብዛኛው የመተንፈሻ አካልና ተያያዥ ችግሮች ታማሚም አዲስ አበባ ውስጥ ነው ያሉት። አብዛኛው የዚህ ችግር ተጠቂ አስማቲክ በሽታ እንበለው ከዚህ ከልብ ጋር ተያይዞ ይሄ ስትሮክ የምንለው በሽታውን አብዛኛው ከዚህ ጋር የተያዘ ነው። ሰዎች ቆይቶ ድንገት ራሳቸውን ሲተው የሚሞቱበት ይሄ ስትሮክ የምንለው አብዛኛው ከደም መመረዝ ከሳምባና ከልብ ጋር የተያዘ ችግር ነው። የአካባቢ ብክለትን ለመቀነስ መንግስት የተለያዩ እርምጃዎችን እየወሰደ ይገኛል። ከነዚህ እርምጃዎች መካከል የኤሌክትሪክ መኪናዎች ወደ ሀገር ውስጥ እንዲገቡ ማድረግ አንዱ ነው። የጤና ሚኒስቴር እንደሚገልጸው የኤሌክትሪክ ተሽከርካሪዎችን ወደ አገልግሎት ማስገባት በርካታ ጠቀሜታዎች አሉት። ኤሌክትሪክ መኪና በጣም የሚመረጥ ቴክኖሎጂ ነው። አካባቢን መበከል በጣም ኮስት ያስወጣናል፣ ውጪ ያስወጣናል፣ የሰው ህይወት ይወስዳል፣ ምርታማነትን ይቀንሳልና የኤሌክትሪክ መኪኖች በጣም ይደገፋሉ። ጤና ሚኒስቴር ሴክተር እንዳውም ከሚደግፋቸው የተሻሻለ ቴክኖሎጂ ከሚላቸው አንዱ እነዚህ ነው። ስለዚህ በቀጣይ አሁን ጀምሯል። እንዳውም ባለፈው ከአካባቢ ጥበቃ ጋር በመተባበር የአረንጓዴ ኤግዚቢሽን ነበረ። የአረንጓዴ ኤግዚቢሽን ማለት እንግዲህ መኪኖቹ ባለ ኤሌክትሪክ ናቸው፣ ጭስ የላቸውም። ሰዎች የሚጠቀሙትም አጠቃላይ ነገሮች ጭስ የማያመጡ ቤት ውስጥ የሚያበስሉበት ጭስ አልባ የሆኑ እንዲሆኑ ነው የሚፈልገውና ይሄንን መንግስት ከታክስ ነፃ አይ ቲንክ እያሰበ ይመስለኛል፣ የገቡም አሉ። ስለዚህ ይሄንን በደንብ ማበረታታት ይፈልጋል። መንግስት የአየር ብክለትን ለመቀነስና ለመከላከል ከሚሰራው ስራ ባሻገር በግለሰቦች የሚሰሩ ስራዎች ብክለትን ለመቀነስ ወሳኝነት አላቸው። በሀገራችን የኤሌክትሪክ ተሽከርካሪዎችን ከማበረታታት ጎን ለጎን ሌሎች አማራጭ ብክለት መቀነሻዎችን ወደ ስራ ማስገባት አስፈላጊ ነው። በዚህም በኢትዮጵያም በተለይ በመዲናዋ የሚታየውን ከተሽከርካሪዎች ጋር የተያያዘ ብክለት ለመቀነስ በተሽከርካሪዎች ላይ የሚገጠም መሳሪያ ተግባር ላይ ውሎ ይገኛል። ግሪንቴክ የተሰኘው ይህ መሳሪያ የነዳጅ ብክነትና የአካባቢ ብክለትን መቀነስ የሚያስችል ነው። አካባቢ ጥበቃ የሚያወጣቸው ሪፖርቶች አሉ። ወርልድ ባንክ ግሩፕ ሁሌ የሚያወጣው ሪፖርት አለ። እኛም ራሳችን እንደዚህ ጋር ደግሞ ሀገራችን ስንመጣ እንዲሁ ከተማው ስትሄድ ፊልም የምታደርገውና የምታየው ነገር አለ። ከዛ አንጻር ነው ወደዚህ ይሄ ነገር አገርንም ከመቀየር ራስንም ከመጥቀም ዜጋንም ከመጥቀም አንጻር ነው ወደዚህ ይዘን የመጣ ነውና የራሳችንን ሆምወርክ ሰርተናል። አይ ቲንክ ያለውም ዳታ የኛን ሀሳብ የሚደግፍ ነው። እኛ ይዘን የመጣ ነው ግሪንቴክ ፊውል ሴቪንግ እና ኢሚሽን ሬዲዩሲንግ ዲቫይስ ይባላል። ነዳጅ ቆጣቢና ከመኪና የሚወጣ በካይ ጭሶች የሚቀንስ ነው። ያውም በካይ ጭስ በምንበት ከ80 እስከ 96% ነው የሚቀንሰው። በሚገርም ሁኔታ ማለት ቴክኖሎጂው እንደሚገጠመው የመኪና ሰልባት ውስጥ ነው የሚገባው። እዛ ውስጥ በሚገባበት ሰዓት አሁን በምናይበት መንገድ ላይ ጭስ እናያለን። ያ አንደኛ ያልተቀጣጠለ ነዳጅ ነው፣ ብክነት ነው። ሁለተኛ ደግሞ ጭሱ ደግሞ ካርቦን ሞኖክሳይድ፣ ካርቦን ዳይኦክሳይድ፣ ሃይድሮካርበን፣ ሰልፈር ኦክሳይድ እነዚህ ሁሉ በጣም በካይ የሆኑ ጭሶች ናቸው። እዛም ጥቁረቱን የምናየው። ስለዚህ ያ ይሄ ዲቫይስ አንድ የሰልባት ውስጥ ከገባ በኋላ አሁን የምናየው ኮንቬንሽን በርን የሚባል ኤፊሽንት ሆነ ማለት በደንብ ነዳጁ እንዲቀጣጠል ያደርገዋል። ያውም ያደርገው ምንድነው ነዳጁ በሚወጣበት ሰዓት የኛ ሀገር ነዳጅ ሰልፈር ኮንቴንቱ በጣም ሃይ ነው፣ 500 ppm ነው። ያ ማለት በጣም ቴክ ነው፣ ቆሻሻነት አለው፣ በደንብ አይቀጣጠልም። ያ የተኮማተረውን ሞለኪውሎች የነዳጅ ሞለኪውል ሃይድሮካርቦን ሞለኪውሎች እንዲበታተኑ ያደርጋል። በሚበታተኑበት ሰዓት ኦክሲጂን በደንብ ይገባል። ኦክሲጂን በደንብ በሚገባበት ሰዓት ያ ነዳጅ ሃይድሮካርቦን ሞለኪውል በደንብ እንዲቀጣጠል ይሄ ዲቫይስ የሚያደርገው እዛ ውስጥ ያለውን ተርማል ኤነርጂ ወይም ሙቀት ተቀብሎ ነው ወደ ነዳጅ ውስጥ ብክለት መቀነሻ መሳሪያ በሁሉም ተሽከርካሪዎች ላይ መገጠም የሚችል መሆኑ ተጠቁሟል። ከሞተር ሳይክል ጀምሮ በሀገራችን ለተለያዩ አገልግሎቶች ጥቅም ላይ የሚውሉ ተሽከርካሪዎች መሳሪያውን በመግጠም ብክነትና ብክለትን መቀነስ ይችላሉ። አሁን ትንሽ የኛ መኪና ተሽከርካሪ ሞተር ሳይክል ባጃጅ ነው። እስከ 20 ሊትር ነው የሚይዙ። እነሱ ትንሽ ጂቦል የምትባላለች። ሌላ ደግሞ እስከ እንደ ኮሮላ ቪትስ ያሉት እስከ ከ100 በታች ያሉ አሉ። በዲዝልም በቤንዚንም በናፍጣም አለ። ከ100 ሊትር በታች እንደ 72 ምናምን የሚይዙ እና ፒክአፖች እንደ ሚኒባስ አባዱላ ምናምን የሚባሉ እነሱ
ከፍ ስትል ደግሞ አውቶቡሶች አሉ። ከዛ ከፍ ሲል ደግሞ ለምሳሌ ትልልቅ አውቶቡሶች እንደ ሲኖ ትራክ የሚጠቀሙ D50 የሚባለ እስከ 500 ሊትር አውቶቡሶች እንደ አንበሳ ባስ፣ ሸገር ባስ፣ ፓብሊክ ሰርቪስ እነሱ እንደ D50 እንደዚህ ነው የሚጠቀሙ። አረንጓዴ አሻራ የአካባቢ ብክለትን ለመቅረፍ ከፍ ያለ አስተዋጽኦ እንዳለው የሚያነሱት ባለሙያዎቹ መንግስት ከዚህ ጋር በተያያዘ የሚደነቅ ስራ እያከናወነ እንደሚገኝ አንስተዋል። አሁንም ከችግሩ አሳሳቢነት አንጻር የችግሩ መንስኤ ከስሩ ማድረቅ እንደሚገባና ሁሉም ባለድርሻ አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። የመከላከል አቅም አንዱ ያው የከተማ ፕላኒንግ ነው። አሁን ጥሩ ስራዎች እየተሰሩ ነው። በተለይ አረንጓዴ ማማረክ አንዱ ግን የከተማ ልማት የከተማ ፕላን ስንል አረንጓዴ ቦታን ይወስናል፣ የህንፃ ቦታ ይወስናል፣ መንገድ ይወስናል። ስለዚህ አሁን ያለው ነገር ጥሩ ይሻላል። ከዛ ውጪ ግን ኢትዮጵያ ወይም አዲስ አበባ ከነ ሩዋንዳ ከነ ኡጋንዳ ሶስቱ ከፍተኛ የአየር ብክለት ያለባቸው ተብለው ከሚወጡ አገሮች አንዷ ነች። እንደ ከተማም እንደ ሀገርም ስንወስድና የመከላከል አቅሟ ስቲል ጥሩ ሆኖ ግን ወደፊት ከዚህ በጣም በበለጠ መሻሻል መስተካከል ይኖርበታል። ይሄ ማለት አቅም ስንል አንደኛ ህግ ሲኖር ነው። ህግ ማለት ለምሳሌ አንዱ ለከተማ ውስጥ መኖር ያለበት መኪና ምን አይነት መኪና ነው፣ በምን አይነት ሰዓት በምን አይነት ወቅት መንቀሳቀስ አለበት፣ መኪኖቹ ራሳቸው ደረጃቸው ምንድን ነው የሚለውን አሁን እሱ ላይ በደንብ አልተሰራም። ኢቭን የሚሰራጨው የነዳጅ አይነት ምን አይነት ነው የሚለው ራሱ ደረጃ ያስፈልጋል። ስለዚህ በዚህ አንግል ብዙ ጥረቶች አሉ። የመከላከል አቅሟ በደንብ ገና መደራጀት አለበት። ከዛ ባሻገር ግን አረንጓዴማ የማረጉ የከተማ ፕላኑን የማሻሻሉ ጥሩ ስራዎች አሉ። ከግሪን ቴክ ከኛ ቴክኖሎጂ በተጨማሪ አንዳንድ ያነዳድ ስልት ቢሄቪየር ራሱ መቀየር አለበት። አንዳንዴ በማያስፈልግ ፍጥነት መሄድ 100 ሜትር 20 ሜትር ላይ መኪና ፊት ቆሞ እያለ እዚህ በ100 ሊድ ማለት አንደኛ ብክለቱን መጨመር፣ ሁለተኛ ነዳጅን እንትን ማለት ነው። ሌላኛው ደግሞ መንግስት የተለያየ ኢኒሼቲቭ በእግር ወክ ማድረግ፣ ሳይክል፣ አሁን የሚደረገው ደግሞ ይሄ የአረንጓዴ አሻራ ጥረቱ የሚደገፍ ነው። ተሽከርካሪዎች ወደ መንገድ ሲወጡ ማሟላት ያለባቸውን ስታንዳርድ እንዲያሟሉ ማድረግ፣ ለዛ ህግ ማውጣትና በዛ ህግ መሰረት እርምጃ መውሰድ በጣም ጠቃሚ ነው እና ለምሳሌ ተሽከርካሪ በሙሉ በየአመቱ ቦሎ ተብሎ የማደስ ስራ ይካሄዳል። እዛ ላይ ተሽከርካሪዎቹ የሚያወጡት ጭስ ሁሉ ተለክቶ ከስታንዳርድ በላይ ነው በታች ነው የሚል ውሳኔ መወሰን መቻል አለበት እና ስታንዳርዱን ያለፉ ብቻ ወደ መንገድ እንዲገቡ፣ ሌሎቹ ግን ቦሎ ሳይታደስ ወደ ጋራጅ ሄዶ አስተካክሎ እንዲመጣ የማድረግ ስራ መሰራት አለበትና ወደዛ ሙቭ ማድረግ መቻል አለበትና ከዛ አንፃር እንግዲህ ከትራንስፖርት ሴክተር ጋር ከትራንስፖርት ቢሮም ጋር ስራ ለመስራት የሞከር ነው። በእነሱም በኩል ይሄ ሀሳብ እንዳለ አካለው ግን የበለጠ እንግዲህ የመንግስትም ድጋፍ ያስፈልጋል። እንደዚህ አይነት ውሳኔዎች ብዙ ተሽከርካሪዎች ከመንገድ ሊወጡ ይችላሉ ህጉን ስናጠቀውና እሱም ላይ ብዙ ስራ መስራት አለበት። እንደ ሀገርም ጥሩ ስራ እየተሰራ ነው። እንደምናውቀው በተለይ ከዚህ ከአረንጓዴ ልማት ጋር ተያይዞ አሁን እየተሰራ ያለው መንገዶችን ታለ አሁን አካፋይ መንገዶች ላይ የሚሰሩት የሚተከሉት እነዚህ ሁሉ እኮ ለዚህ ለመቀነስ ጥሩ አመላካቾች ናቸው። ምክንያቱም የአረንጓዴ ተክሎችን በሚተክልበት ጊዜ እነሱ ይህንን የብክለቱን መጠን ይቀንሳሉ። እነዚህ አሮጌ መኪናዎች እድሜ ያው ገደብ ተበጅቶላቸዋል። መንግስትም በዚህ ዙሪያ ብዙ ስራ እየሰራ ነውና እነዚህን ችግሮች የምንቀርፍበት አሁን በትኩረት የምንሰራ ከሆነ እነዚህን ችግሮች መቅረፍ እንችላለን። ነገር ግን በደንብ በዚህ ዙሪያ በደንብ ሁሉም ባለድርሻ አካላት አንድ ሰው ብቻ ወይንም አንድ ሚኒስቴር መስሪያ ቤት ብቻ በዚህ ዙሪያ ሰርቶ ይህንን ችግር መቅረፍ አይችልም። ለምን የቆየ የተወዘፈ ችግር ነውና በአንድ ጀንበርም የሚቀረፍ ችግር አይደለም። ይሄ ችግር ይህንን በደንብ መስራት አለብን።